ይሄ የእግዚአብሔር ቃል ፊደል አይደለም። እነዚህን ሶስት ነገሮች ካደረጋችሁ በእርግጠኝነት በመንፈስ ቅዱስ ትሞላላችሁ። ኢየሱስን ሊያከብር የወረደ መንፈስ ነው። ኢየሱስ ያልገባበት ስፍራ ውስጥ መንፈስ ቅዱስ አይገባም። የእግዚአብሔር ቃል በሌለበት የሚገለጥ እግዚአብሔር ኃይል የለም። ያልተራበ ሰው ሊበላ አይችልም። ያልተጠማም ሰው ሊጠጣ አይችልም። ረሃብ በመንፈሳዊ ሕይወት ውስጥ አስፈላጊ ነው። እግዚአብሔርን የማይፈልግ ሰው እግዚአብሔርን አያገኝም። አልፈለገማ። በእግዚአብሔር መንፈስ እንድሞላ ከረዱኝ ነገሮች ውስጥ አንዱ ጌታ ፊት ነው የምላት ፓራላይዝ የምሆንበት ጊዜ አለ። ሰውነቴ የማይታዘዝበት የሞትኩ ያህል የሚሰማኛል። ቤታችሁ ውስጥ እየጸለያችሁ ከሆነ ይህንን አድርጉ። ቸርቹ ውስጥ ከሆነ ደግሞ ያ የእግዚአብሔር ሰው ለእናንተ በሚጸልይበት ሰዓት እነዚህን ነገሮች አድርጉ። ሰላም ለእናንተ ይሁን። ባላችሁበት ስፍራ እግዚአብሔር ሰላምና ጸጋ ይብዛላችሁ። እኔ ወንድማችሁ አገልጋይ ፍራኦል ነኝ። ዛሬ ከኔ ጋር የእግዚአብሔርን ቃል እንማማር። በጣም ብዙ ሰው ኢንቦክስ እያደረገልኝ ነው፣ ቴክስት እያደረጋችሁልኝ ነው። እንዴት ነው በመንፈስ ቅዱስ መሞላት የምችለው? በመንፈስ ቅዱስ ለመሞላት ምን ማድረግ አለብኝ ብላችሁኛል። አሁን እነግራችኋለሁ። እነዚህን ሶስት ነገሮች ካደረጋችሁ በእርግጠኝነት በመንፈስ ቅዱስ ትሞላላችሁ። ከላይፌ መንፈስ ቅዱስ ያስተማረኝን ነው የምነግራችሁ። ጌታ ኢየሱስ ዘመናችን ይባርክ። ቪዲዮውን ላይክ፣ ሼር በማድረግ ከኔ ጋር አገልግሉ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ጌታ ኢየሱስ ዘመናችን ይባርክ። ቀጥታ ወደ ቪዲዮ እናልፋለን። በመንፈስ ቅዱስ ለመሞላት መጀመሪያ ማድረግ ያለባችሁ ነገር ጌታ ኢየሱስን መቀበል ነው። ጌታ ኢየሱስን ያልተቀበለ ሰው በመንፈስ ቅዱስ ሊሞላ አይችልም። ምክንያቱም የእግዚአብሔር መንፈስ ቅዱስ ነው። የተቀደሰ ሰው ውስጥ ነው ሊኖር የሚችለው። ብሉይ ኪዳን ላይ መንፈስ ቅዱስ በሰዎች ውስጥ አይኖርም ነበር። የሆነ ቤት ውስጥ የሆነ ነገር ላይ ኦር ደግሞ በእነሱ ላይ እያረፈ ነበር የሚሰራው እንጂ በእነሱ ውስጥ አይኖርም። እግዚአብሔር መንፈስ እንዲሞላባችሁ የመጀመሪያው ጌታ ኢየሱስን መቀበል። ጌታ ኢየሱስን ስትቀበሉ ምን እያደረጋችሁ እንደሆነ ልንገራችሁ። አንድ ሰው ጌታ ኢየሱስን ሲቀበል ይሄ ኃጢአተኛው ማንነታችን አለ። አዳምና ሔዋን በሰሩት ኃጢአት ምክንያት ሰው ሁሉ ኃጢአተኛ። ምክንያቱም መጽሐፍ ቅዱስ ሲናገር ሰው ሁሉ ይላል ኃጢአትን ሰርቷል፣ የእግዚአብሔርም ክብር ይላል ጎሎታል ነው የሚለው። ስለዚህ የእግዚአብሔር ክብር በሕይወታችሁ ላይ እንዲጎል የሚያደርገው ነገር ኃጢአት ነው ማለት ነው። ስለዚህ ኃጢአት በእኛ ውስጥ ስላለ ያ ኃጢአት በኢየሱስ ደም መንጻት አለበት። ይሄ ኃጢአተኛው ማንነቴ በኢየሱስ ደም ከነጻ በኋላ ነው መንፈስ ቅዱስ በእኔ ውስጥ ለመኖርም የመንፈስ ቅዱስ ሙላትም በእኔ ሕይወት ላይ እንዲሆን የሚያደርገው ይሄ ማንነት ሲቀደስ ነው። የሚቀድሰው ደግሞ የሚያነጻው ደግሞ የሆነ ውሃ አይደለም፣ የሆነ ሰምቲንግ ዋተር ምናምን አይደለም። የሚያነጻችሁ ደግሞ የኢየሱስ ክርስቶስ ደም ነው። ስለዚህ በኢየሱስ ክርስቶስ ደም ከነጻን በኋላ ነው መንፈስ ቅዱስ በእኛ ውስጥ መኖር የሚጀምረው። የመጀመሪያው ነገር ጌታ ኢየሱስን እንደ ግል አዳኛችን አድርገን መቀበል አለብን። ጌታ ኢየሱስ ክርስቶስን ያልተቀበለ ሰው መንፈስ ቅዱስን ሊቀበል አይችልም። ምክንያቱም የእግዚአብሔር መንፈስ ጌታ ኢየሱስን ሊያከብር ነው የመጣው። ምክንያቱም ኢየሱስ ሲናገር እንደዚህ አለ፣ መንፈስ ቅዱስ በመጣ ጊዜ እርሱ አለ ወደ እውነት ሁሉ ይመራቸዋል። ጌታ ኢየሱስን ሊያከብር የወረደ መንፈስ ነው። ኢየሱስ ያልገባበት ስፍራ ውስጥ መንፈስ ቅዱስ አይገባም። አዲኮ ፓራዲላ ቫንታ ካፓራዲያ ቬዲጋ ፓራዶሽ አካፓራዲላ ቬንታ ካፓራዲስ ተሶትረደቦስቴ ኢየሱስ ያልገባበት ስፍራ ውስጥ መንፈስ ቅዱስ አይገባም። ኔቨር አይገባም። ይህ ማንነታችን በኢየሱስ ደም መንጻት አለበት። መንፈስ ቅዱስ እንደ ስሙ ቅዱስ ነው። የተቀደሰ ሰው ውስጥ ነው መኖር ደግሞ የሚችል። እስክትቀደሱለት ድረስ ይጠብቃል። የሚቀድሳችሁ ደግሞ የኢየሱስ ክርስቶስ ደም ነው። የመጀመሪያው ነገር ይሄ ነው። ሁለተኛው ደግሞ በእግዚአብሔር መንፈስ ለመሞላት የሚያስፈልጋችሁ ነገር የእግዚአብሔር ቃል ነው። ይሄ የእግዚአብሔር ቃል ፊደል አይደለም። ይሄ እግዚአብሔር ቃል ፊደል ብቻ አይደለም፣ ስፒሪት አለው። ቃሌ መንፈስና ሕይወት ነው አይደለም የሚለው። ስለዚህ ይህ መጽሐፍ ቅዱስ ሕይወትና መንፈስ አለው። ስለዚህ ስታነቡት በመንፈስ ሆናችሁ የምታነቡት ከሆነ እዚህ ውስጥ ያለውን መንፈስ ትካፈላላችሁ፣ በመንፈስ ቅዱስ ትሞላላችሁ። ምክንያቱም መጽሐፍ ቅዱስ የተጻፈው በመንፈስ ቅዱስ ምሪት ስለሆነ ቃሉን ስታነቡ መንፈስ ቅዱስ ይሞላባችኋል።
ሁለተኛው ነገር የእግዚአብሔርን ቃል በምታነቡበት ሰዓት ነው የእግዚአብሔር መንፈስ በእናንተ ውስጥ የሚሞላው። በእግዚአብሔር መንፈስ ለመሞላት የእግዚአብሔርን ቃል ማንበብ ግዴታ ነው። የእግዚአብሔር ቃል በሌለበት የሚገለጥ እግዚአብሔር ኃይል የለም። መንፈስ ቅዱስ እንዲሞላባችሁ ቃሉን ማንበብ አለባችሁ። ቃሉን ሜዲቴት አድርጉት። አለመሞላት አትችሉም በመንፈስ ቅዱስ። ብዙ ጊዜ እኔ ሳገለግል መንፈስ ቅዱስ ካስተማረኝ ውስጥ ጌታ ፊት ነው የምላችሁ። መንፈስ ቅዱስ ህይወቴን መንፈስ ቅዱስ ኖርማል አይደለም። አሁን እኔ ጋር የእግዚአብሔር መንፈስ በኃይል ነው የሚመጣብኝ። እኔ ስጸልይ እንትን ስል የእግዚአብሔር መንፈስ በኃይል ነው። በእግዚአብሔር መንፈስ እንድሞላ ከረዱኝ ነገሮች ውስጥ አንዱ በልሳን መጸለይ ነው። ሶስተኛው በልሳን መጸለይ ነው። ይኸው በልሳን በምጸልይበት ሰዓት ላይ መንፈሳዊ ቋንቋን እያወራ ያለው። ስለዚህ ከመንፈሳዊ ዓለም ጋር እየተግባባ ነው። እግዚአብሔር መንፈስን ኮሙኒኬት እያደረግኩ ነው። እግዚአብሔር በመንፈሱ እንዲያወራኝ በመንፈሳዊ ቋንቋ እያወራው ነው ማለት ነው። ታፊት ነው የምነግራቸው ጓደኞች፣ ብዙ ሰዎች ያውቃሉ፣ አብረን የምናገለግል አገልጋዮች ያውቃሉ። ለመንፈስ ቅዱስ ሙላት ስንጸልይ ጌታ ፊት ሊትራሊ ማለት ነው ሰውን እንደሚጨብጥ ታንጀብል የሆነ የእግዚአብሔር እጅ፣ የእግዚአብሔር ኃይል፣ የሚወርድ የእግዚአብሔር ክብር፣ ኢቭን ፓራላይዝ የሚያደርግ የእግዚአብሔር ክብር ነው ሌላ የሚመጣ። ጌታ ፊት ነው የምልህ። ፓራላይዝ የሚሆንበት ጊዜ አለ። ሰውነቴ የማይታዘዝበት በቃ የሞትኩ ያህል የሚሰማኛል። የእግዚአብሔር መንፈስ ኮንሱም ሲያደርግ ኤቭሪቲንግ ከላይ ፀጉሬ እስከታች ጥፍሬ ድረስ የሚቆጣጠረኝ ታይም አለ። ብዙዎቻችሁ ልንገራችሁ፣ ብዙዎቻችሁ የእግዚአብሔር መንፈስ በእናንተ ላይ ሲመጣ መጀመሪያ የሚሰማችሁ እጃችሁ ጋር የእግዚአብሔር መንፈስ ሊሞላችሁ ሊቆጣጠራችሁ ሲመጣ መጀመሪያ ላይ ሂት እጃችሁ ላይ ይሰማችኋል። እጃችሁ ላይ ሂት ይሰማችኋል፣ ፋይር ይሰማችኋል የመጀመሪያ። እና በልሳን መጸለይ ጀምሩ። የእግዚአብሔርን ቃል ምን በሉ ብያችኋለሁ? አንብቡ ብያችኋለሁ። ያ ያነበባችሁትን ቃል ለምሳሌ ቤታችሁ ውስጥ እየጸለያችሁ ከሆነ የእግዚአብሔርን ቃል እያነበባችሁ ሜዲቴት አድርጉት። የእግዚአብሔርን ቃል እያነበባችሁ ሜዲቴት አድርጉት። ከዛ በኋላ ሜዲቴት ስታደርጉት ከመንፈሳችሁ ጋር እየተዋሃደ ስለሚሄድ ያ ቃል መንፈስ ቅዱስ እንዲሞላባችሁ በር ይከፍትላችኋል። ኢዚሊ በመንፈስ ቅዱስ መሞላት ትችላላችሁ። ቸርቹ ውስጥ ከሆነ ደግሞ ያ የእግዚአብሔር ሰው ለእናንተ በሚጸልይበት ሰዓት መጀመሪያው ነገር ከዛ የእግዚአብሔር ሰው ጋር ሐሳባችሁን አንድ አድርጉ። ለመንፈስ ቅዱስ ሙላት ሲጸለይ ቤታችሁ ገብታችሁ በሐሳባችሁ ቤታችሁ ገብታችሁ ምናምን ከሆነ ተበልታችኋል ማለት። ሐሳባችሁን ፎከሳችሁን ሰብስባችሁ ፎከሳችሁን ኢየሱስ ላይ አድርጉት። ኢየሱስን ብቻ አስቡ። ጌታ ኢየሱስን አስቡ። ከአገልጋዩ ጋር መጀመሪያ ተስማሙ፣ አንድ ሐሳቡ ነው። ምክንያቱም መጽሐፍ ቅዱስ ሲናገር ሁሉም ይላል በአንድ ልብ ሆነው ሳሉ ይላል ድንገት እንደሚነጥቅ አውሎ ንፋስ ከሰማይ ድምጽ መጣ፣ ተቀምጦም የነበሩበትን ቤት ሁሉ ሞላው፣ እንደ እሳትም የተከፋፈለ ልሳኖች ታዩአቸው ነው የሚለው። በሁሉም ከዛ መንፈስ ቅዱስ ሞላባቸው ነው የሚለው። ሁሉም በአንድ ልብ መሆናቸው ነው መንፈስ ቅዱስ እንዲሞላባቸው ያደረገው። ስለዚህ ከሚጸልይላችሁ የእግዚአብሔር ሰው ጋር አንድ ልብ መሆን አለባችሁ። እሱ የሆነ ነገር ሲል ከእሱ ጋር አግሪ ማድረግ አለባችሁ፣ መስማማት አለባችሁ የመጀመሪያው ነገር። ከዛ እንደዛ አድርጉ። ከሱ ጋር ተስማሙ። አይናችሁን ጨፍናችሁ በልሳኖቻችሁ መጸለይ ጀምሩ። በልሳን የማትጸልዩ ከሆነ ደግሞ ያንን የእግዚአብሔርን ቃል ሜዲቴት አድርጉት ውስጣችሁ ላይ። መንፈስ ቅዱስ እንድትሞላኝ ይፈልጋለሁ። በልሳን የምትጸልዩ ደግሞ ዛሊብራ ዶሻ ታሊብራ ኪያ ደማንቴ ረበደገደ ቦሻ አካፓራዙቬ ላማንታ ካባራ ዶሻ ታኪያ ደማና ሙላይ መንፈስ ቅዱስ ንካይ መንፈስ ቅዱስ እያላችሁ እንድትራቡ ያስፈልጋል። ያልተራበ ሰው ሊበላ አይችልም። ያልተጠማም ሰው ሊጠጣ አይችልም። ረሃብ በመንፈሳዊ ህይወት ውስጥ አስፈላጊ ነው። እግዚአብሔርን የማይፈልግ ሰው እግዚአብሔርን አያገኝም። ለምንድን ነው ታዲያ መጽሐፍ ቅዱስ ፈልጉ ታገኛላችሁ የሚለው? የማይፈልግ ሰው አያገኝም፣ አልፈለገማ። ለዛ ነው የምትፈልጉ ከሆነ መንፈስ ቅዱስ አለመምጣት አይችልም። ስለዚህ ፎከሳችሁን ኢየሱስ ላይ አድርጉ። ሶስተኛ ነገር የእግዚአብሔርን ቃል ሜዲቴት አድርጉ። ከዛ የእግዚአብሔር ሰው ጋር አግሪ አድርጋችሁ መጸለይ ጀምሩ። በኃይል ስፒሪታችሁ በርን አድርጋችሁ ከልባችሁ አይናችሁን ጨፍናችሁ ጭልጥ በላችሁ መገኘቱ ውስጥ ገብታችሁ ስትጸልዩ የእግዚአብሔር መንፈስ በእናንተ ላይ መምጣት ይጀምራል። ጌታ ፊት ይህ መንፈስ ቅዱስ ያስተማሪ ነው። በህይወት ኤክስፒሪየንስ የነካኝ የዳሰሰኝ ሊትራሊ ሰውን እንደሚያቅፍ የእግዚአብሔር መንፈስ እንደዛ
ሚነካኝም መንፈስ ቅዱስን ነው መነገራችሁ። ስለዚህ ይህንን አድርጉ፣ መንፈስ ቅዱስ በእናንተ ላይ ይሞላል፣ በመንፈስ ቅዱስ ትሞላላችሁ ማለት ነው። ስለዚህ እነዚህን ነገሮች አድርጉ፣ ንጹህ ልብ ደግሞ ይኖራችሁ። የትኛው የበደላችሁ ሰው ካለ ከልባችሁ ውስጥ አውጥታችሁ ጸልዩ። ሰው ልብ ውስጥ አስቀምጦ የሚጸልይ ሰው ትክክለኛ ጸሎት እየጸለየ አይደለም። ለዛ ልባችሁ ውስጥ ያለውን ሁሉ አውጥታችሁ ልባችሁን ፒውር አድርጋችሁ ጸልዩ። የእግዚአብሔር መንፈስ በእናንተ ላይ ይሞላል። በጌታ በኢየሱስ ስም ጸልይላችኋለሁ። በጌታ በኢየሱስ ክርስቶስ ስም አባቶ ይኸው መንፈስ ቅዱስ ሆይ አስተምሬያለሁ። በጌታ በኢየሱስ ክርስቶስ ስም አሁን ደግሞ በኢየሱስ ስም ጸጋና ኃይል ይብዛላቸው። በጌታ በኢየሱስ ስም ይሄ ቪዲዮ ለሚያዩ ሰዎች ጸልያለሁ። የእግዚአብሔር መንፈስ ያገኛቸው፣ የእግዚአብሔር መንፈስ ያገኛቸው፣ የእግዚአብሔር መንፈስ ያገኛቸው፣ የእግዚአብሔር መንፈስ ያገኛቸው። በኢየሱስ ስም ተሞሉ፣ በኢየሱስ ስም ተሞሉ፣ በኢየሱስ ስም ተሞሉ። አሁን ይህንን ቪዲዮ እያያችሁ የእግዚአብሔር መንፈስ ሰውነታችሁ መውረር ይጀምር። ኃይል ይውረራችሁ፣ እሳት ይውረራችሁ። ይኸው ኃይል እየተሰማኝ ነው ማውጀው በጌታ በኢየሱስ ስም። የእግዚአብሔር ኃይል፣ የእግዚአብሔር ኃይል፣ የእግዚአብሔር እሳት፣ የእግዚአብሔር ክብር፣ የእግዚአብሔር መንፈስ ይምጣ በላያችሁ ላይ። ባሪካ ታላ ባራዲያ ሱምብረዲያስካ አባራዲላ ቬንታካ ፓራዴስተስ ሆትረዲያስ ካፕራዶሽ አካፓራዲላ ቬዲጋ ባባባባሲያታ ላብራዶሻ ካፓራዲያ ሆንትረ ደቦስቴ ክላርዲያ ሳምብራንያ ሞንድረ ደቦስቴ in the mighty name of Jesus Christ, in the mighty name of Jesus Christ ተሞሉ በኢየሱስም፣ ተሞሉ በኢየሱስም፣ ተሞሉ በኢየሱስም። Vediga paradiestas, odiga baba cambariata cambaracatosa, ladiga paradiga vana, veniga babagasia dabahaiden, honania sanana mahanda, in the mighty name of Jesus. የእግዚአብሔር መንፈስ በብዙ ሰዎች ላይ ሲወርድ አያለው በጌታ በኢየሱስ ስም አያለው በመንፈሴ ብዙ ሰዎች እጃቸው ላይ ፋይር ሲያልፍ አያለው። ቬይደን አባሪኮ ፓራዲላ ቬንታ ካፓራዲላ ካባባባባ ሳንቶ በጌታ በኢየሱስ ክርስቶስ የእግዚአብሔር መንፈስ አግኝቷቸዋል። በኢየሱስ ስም ተባረኩ። በጌታ በኢየሱስ ክርስቶስ ይህ በእናንተ ላይ ሆኗል። ተባረኩ። In Jesus' mighty name, it is done for you.